እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው በደቡብ ኮሪያ ውስጥ በምትገኘው ሁዋንቺ በተባለች ትንሽ ከተማ ውስጥ የምትኖርን ያናሚ የተባለችን አንዲት ጎበዝ አስተማሪን እያሳየን ነው። ያናሚ ኮሪያ ውስጥ ካሉት ሃይስኩል ትምህርት ቤቶች ውስጥ ረባሽ ተማሪዎች በሚበዙበት ካዶ ትምህርት ቤት ውስጥ አስተማሪ ስትሆን፣ ያናሚ ግን እነዚህ ተማሪዎች አንድ ቀን ይሻሻላሉ በሚል ተስፋ ያላትን ዕውቀት ሁሉ ሳትሰስት እየሰጠች እንደምታስተምር እንረዳለን። አንድ ቀንም ያናሚ ከትምህርት ቤት የመዝናኛ ጉዞ በኋላ በአውሮፕላን ወደ ከተማዋ እየተመለሰች እያለ አውሮፕላን ውስጥ ሰርገው የገቡ ወንበዴዎች አውሮፕላኑ እንደተጠለፈ ማወጅ ይጀምራሉ። ያናሚም ከማስተማር በተጨማሪ በማርሻል አርት ብቃቷ የተጨበጨበላት ሴት ስለነበረች ሁሉንም አጋቾች ምንም ዕድል ሳትሰጥ ደህና አድርጋ ጠፍጥፋ በቁጥጥር ስር ታውላቸዋለች። ፖሊስም አውሮፕላኑ በአጋቾች እንደተያዘ መረጃ ደርሷቸው ስለነበር አውሮፕላኑ በሚያርፍበት ሰዓት በርካታ ፖሊሶች አየር መንገዱን በመክበብ የታገቱትን ሰዎች ለማስለቀቅ ዝግጅት ሲጀምሩ ያናሚ ሦስቱንም አጋቾች ከአውሮፕላኑ አስወጥታ ተንበርክከው ፖሊሶችን ይቅርታ እንዲጠይቁ ታደርጋቸዋለች። ይህ የያናሚ የጀግንነት ሥራም ወዲያውኑ በቴሌቪዥን በመሰራጨቱ ያናሚ በቤተሰቦቿ ዘንድ እንዲሁም በአካባቢው ላይ ዝናዋን አይንቶ ቁጭ ይላል። በቀጣይም ቀን ያናሚ ለሥራ ተነስታ ወደምታስተምርበት ትምህርት ቤት ስትሄድ የትምህርት ቤቱ ዳይሬክተር የሆነው ጋሮ እንዲሁም በርካታ የሥራ ባልደረቦቿ ያናሚ አውሮፕላን ውስጥ የነበሩ ታጋቾች ላይ ያሳየችውን ጀግንነት እያነሱ ማቆለጳጰስ ይጀምራሉ። በዚህ መሃል ሪዩ የተባለ አዲስ ረዳት መምህር ያናሚ የምታስተምርበት ሃይስኩል ትምህርት ቤት ውስጥ ለመስራት ከበላይ አካላት ተመድቦ ይመጣል። ያናሚ ሪዩን ገና እንዳየችው ከተወሰኑ ዓመታት በፊት እርሷ ያስተማረችው ጎበዝ ተማሪዋ እንደሆነ አስታውሳ ሪዩ እንደሷ ሁሉ የአስተማሪነት ሙያን ለመከተል በመወሰኑ በጣም እንዳስደሰታት እየተፍለቀለቀች ትገልጽለታለች። የሃይስኩል ዳይሬክተር የሆኑት ጋሮ ሪዩን ለያናሚ ረዳት መምህር እንዲሆናት ስለመደቡት ሪዩ ከያናሚ ጋር ሆኖ ወደምታስተምርበት የበጥባጮች መናኸሪያ የመሰለ ክፍል ይገባል። ያናሚና ሪዩም ክፍል ውስጥ ከገቡ በኋላ ተማሪዎች ወሬያቸውን ማቆም ባለመቻላቸው ያናሚ በኃይለኛ ቁጣ ሁሉንም ተማሪዎች አፋቸውን እንዲዘጉ ታዛቸዋለች። በዚህ የተበሳጨው አንደኛው ተማሪ ግን ያናሚ ላይ የቴኒስ መጫወቻ ኳስ ቢወረውርባትም ያናሚ በሚያስደንቅ ብቃት ኳሱን ሽል በማለቷ ኳሱ ግድግዳ ላይ ነጥሮ የወረወረባትን ተማሪ መልሶ ይመታዋል። ክላስ ተጠናቆም ምሳ ሰዓት ላይ የተወሰኑ ተማሪዎች ያናሚና ሪዩን አብረው ምሳ ለመብላት ሲሄዱ ከርቀት ያዩዋቸዋል። ተማሪዎቹም ያናሚና ሪዩ የፍቅር ግንኙነት እንደጀመሩ በመጠርጠር ይህን ወሬ ለሌሎች ጓደኞቻቸው ለማውራት እየተሽቀዳደሙ ወደ ምግብ ቤት ቢሄዱም ምግብ ቤት ውስጥ ግን ሪዩና ያናሚን እየበሉ ስላገኟቸው የጠረጠሩትን ነገር ማውራት ሳይችሉ ይቀራሉ። ከዚህም በኋላ ያናሚ ምግብ ቤት የመጡትን ተማሪዎቿን አብረዋት እንዲበሉ ጋብዛቸው አንድ ላይ ተሰብስበው መብላት ይጀምራሉ። ምሳም እየበሉ ሲጨዋወቱ ያናሚ ከበጥባጭ ተማሪዎቿ ጋር ቀስ በቀስ መግባባትና በጥባጮቹ ተማሪዎች ደስ የሚል ጸባይ ያላቸው ልጆች እንደሆኑ ትረዳለች። ከምሳም በኋላ ከያናሚ ጋር ምሳ የበሉት የተወሰኑ ተማሪዎች ውጪ ላይ ዘና እያሉ እያለ አካባቢው ላይ የሚንቀሳቀሱ የወንበዴ ቡድኖች የያናሚን ተማሪዎች ጋር መጥተው ኪሳቸው ውስጥ ያለውን ገንዘብ እንዲሰጧቸው ተማሪዎችን ማስጨነቅ ይጀምራሉ። ድንገት ግን ታኩጂ የተባለ አንድ ደፋር ተማሪ ጓደኞቹን የሚያስጨንቋቸውን የማፊያ አባላት በመፋለም ጓደኞቹን ከወንበዴዎች እጅ ያስጥላቸዋል። በዚህም ምክንያት በመነጋታው በርካታ በሞተር ሳይክል የሚንቀሳቀሱ ወንበዴዎች ወደ ካዶ ሃይስኩል ትምህርት ቤት በመምጣት ትላንት ጥቃት የሰነዘረባቸውን ታኩጂ የተባለውን ተማሪ መፈለግ ይጀምራሉ። በወንበዴዎቹም ትምህርት ቤቱን መክበብ የተደናገጡት ተማሪዎችም ሁኔታውን በግርም ተውቶ መመልከት ሲጀምሩ የትምህርት ቤቱ ዳይሬክተር የሆነው ጋሮ ደግሞ በፍርሃት እየተረበደበደ ለፖሊሱ በመደወል መጥተው እንዲያስጥሏቸው ለፖሊሶች ተማጽኖ ያቀርባል። ነገር ግን ወንበዴዎቹ ብዙም ሳይቆዩ በፊት ትምህርት ቤቱን ለቀው በመሄዳቸው አብዛኛው ተማሪ እፎይ ይላል። ዳይሬክተር ጋሮም ወንበዴዎቹን ወደ ትምህርት ቤት እንዲመጡ ያደረጋቸው ታኩጂና የተወሰኑ ተማሪዎች ከወንበዴዎቹ ጋር በፈጠሩት ሰጣ ገባ እንደሆነ መረጃ ስለደረሰው ዳይሬክተሩ ጋሮ
ታኩጂና ጓደኞቹን ወደ ቢሮ ያስጠራቸዋል። ዳይሬክተሩ ጋሩ ታኩጂን ከነጓደኞቹ ወደ ቢሮ ጠርቶ እናንተ በተደባደባችሁት እኛ ዴስክ ስር መደበቅ አለብን እንዴ ብሎ መጮህ ሲጀምር ቢሮው ውስጥ ያናሚም ስለነበረች ከተማሪዎቹ ጎን በመቆም እነሱ ምንም ጥፋት እንዳላጠፉ ለዳይሬክተሩ ጋሩ ትገልጽለታለች። ምንም እንኳን ጋሩ ነታኩጂን ከትምህርት ቤቱ ለማባረር ቢያስብም ያናሚ ግን ለነታኩጂ ሽንጧን ገትራ በመከራከሯ ነታኩጂን ከመባረር ታተርፋቸዋለች። በኋላም ላይ ታኩጂ ክፍል ውስጥ ሆኖ ሲያስብ ከቆየ በኋላ ወንበዴዎቹ እሱን አግኝተው እስካልተቀበሉት ድረስ ትምህርት ቤት እየመጡ ሽብር መፍጠራቸውን እንደማይተዉ ስለገባው ታኩጂ ብቻውን ወንበዴዎቹ ወደሚገኝበት ቦታ ለመሄድ ይወስናል። ከሰዓታት በኋላም ያናሚና ሪዩ ለማስተማር ወደ ክፍሉ ሲገቡ ሁሉም የክፍሉ ተማሪዎች ተክዘውና ቆዝመው በመመልከታቸው ያናሚ ግራ ገብቷት ተማሪዎቹን ምን ሆነው እንደሆነ ትጠይቃቸዋለች። ተማሪዎቹም ታኩጂ ሞተረኛ ወንበዴዎቹን ብቻውን ለመጋፈጥ እንደሄደ ሲነግሯት ያናሚም ተማሪዎቿን ታኩጂ ብቻውን እንደሄደ በመፍቀዳቸው ወቅሳቸው ከሪዩ ጋር በመሆን ታኩጂ ወደ ሄደበት ስፍራ ፈጥነው ያመራሉ። ታኩጂም ትላንት ወደ ተጣላቸው ወንበዴዎች መኖሪያ ብቻውን በመሄድ ከፈለጉ እሱን ብቻ እንዲያናግሩት በመግለጽ ትምህርት ቤቱንና ጓደኞቹን ግን ለቀቅ እንዲያደርጓቸው ያሳስባቸዋል። ወንበዴዎቹም ታኩጂን ብቻውን እንደሆነ ባዩ ጊዜ ተረባርበው ታኩጂን ክፉኛ መደብደብ ይጀምራሉ። ድንገት ግን ወንበዴዎቹ የሚገኙበት ቤት ግንብ በድማሚት ይሁን በድሮን በማይታወቅ ሁኔታ ከተጠረመሰ በኋላ ያናሚ ከሪዩ ጋር በመሆን ወደ ውስጥ ትገባለች። ሪዩም እንደ ያናሚ ሁሉ ጥሩ ተደባዳቢ ስለነበር ሁለቱም ምንም ጊዜ ሳያጠፉ ታኩጂን ሲደበድቡ የነበሩትን ወንበዴዎች አንድ በአንድ ሲጠፈጥፏቸው ወንበዴዎቹም እንደዚህ አይነት ተፋላሚ ገጥሟቸው ስለማያውቅ እግሬ አውጪኝ በማለት ከአካባቢው በፍርሃት ይፈረጥጣሉ። ከድብድቡ በኋላ ከያናሚ ጋር የመጡት የታኩጂ ጓደኞች የተጎዳውን ጓደኛቸውን እርዳታ እንዲያገኝ ይዘውት ከአካባቢው ይሄዳሉ። በቀጣዩም ቀን ያናሚ ወደ ትምህርት ቤቷ ስትመጣ በርካታ የክፍሏ ተማሪዎች ሞቅ ያለ አቀባበል ስላደረጉላት ያናሚ በተማሪዎቿ መወደዷ ካሰበችው በላይ ደስታን ይሰጣታል። ያናሚም ስብሰባ እንደነበራት በማስታወስ ከተማሪዎቹ ተለይታ ወደ ቢሮ ስታመራ ቢሮው ውስጥ ሁለት መርማሪ ፖሊሶች ከዳይሬክተሩ ጋሮ ጋር እየተነጋገሩ ትደርሳለች። ያናሚም ሁኔታውን ቀርባ ስታጣራ መርማሪ ፖሊሶቹ ሬን የተባለው የዚህ ትምህርት ቤት ተማሪ አደገኛ እጾችን ሲያንቀሳቅስ ተደርሶበት ሊያዝ የነበረ ቢሆንም ነገር ግን ሬን ከፖሊስ እጅ እንዳመለጠ ትረዳለች። ያናሚም ሬን የተባለውን ተማሪ በደንብ ታውቀው ስለነበርና በጸባዩ መልካም የሚባል ተማሪ እንደሆነ ስለምታውቅ ፖሊሶቹ ያሏትን ነገር አምኖ መቀበል ይከብዳታል። በዚህም ምክንያት ያናሚ ጉዳዩን በራሷ መንገድ ለማጣራት በመወሰን ሬንን ከተማው ውስጥ እየተዛዟረች ማፈላለግ ትጀምራለች። ምሽትም ላይ ሪዩ ከትምህርት ቤት አምሽቶ ሲወጣ አንድ ክፍል ውስጥ የሆነ ድምፅ ሰምቶ ወደ ውስጥ ሲመለከት ጠፋ የተባለው ተማሪው ሬንን አንድ ወንበር ላይ ተኝቶ ይመለከተዋል። ሪዩ ፈጥኖ ለያናሚ በመደወል ሬን ትምህርት ቤት ውስጥ እንዳለ ስለነገራት ያናሚም ከሬን ጓደኞች ጋር በመሆን ፈጥና ወደ ትምህርት ቤቱ ትመጣለች። ያናሚም ሬንን ምን አይነት ወንጀል እንደሰራ ከራሷ አፍ መስማት እንደምትፈልግ ስላሳሰበችው ሬንም የታመመች እናቱን ለመርዳት የተለያዩ ሥራዎችን ይሠራ እንደነበር ገልጾ ከዕለታት አንድ ቀንም አንድ ሻንጣን ለሰው በማድረስ ትልቅ ገንዘብ የሚያስገኝ ሥራ አግኝቶ እንደሰራ ይነግራቸዋል። ይህንንም ሥራ ለተወሰነ ጊዜ ሲሰራ ቆይቶ በመጨረሻም በሻንጣ የሚያደርሰው ነገር አደንዛዥ እጽ መሆኑን ስላወቀ ሥራውን ቢያቆምም ሲሰራላቸው የነበሩት ሰዎች ግን በዚህ ተበሳጭተው ለፖሊሶች እንዳጋለጡት ይገልጽላቸዋል። ያናሚም ይህንን ስትሰማ ነገሮች ትንሽ እስኪረጋጉ ድረስ ሬንን ከጓደኞቹ ጋር እሷ ቤት ረፍት እንዲያደርጉ ትነግራቸውና እነርሱም ይስማማሉ። ያናሚም ባደረገችው ማጣራት ሬንን አደንዛዥ እጽ እንዲዘዋወር ሲያደርግ የነበረው ሰውዬ ኬንቶ የተባለው ከተማቸው ውስጥ በሕዝብ ዘንድ ተወዳጅ የሆነ ፖለቲከኛ እንደሆነ ያናሚ ትደርስበታለች። ያናሚም ይህን እንደሰማች በጣም በንዴት ኬንቶን ሄዳ ፊት ለፊት እንደምትጋፈጠው ለጓደኞቿ ስትነግራቸው ሬንም ከእርሱ መሳደድ ጀርባ ኬንቶ የተባለው ቆሻሻ ፖለቲከኛ እጁ እንዳለበት ይረዳል። ሬንም የአደንዛዥ እጹ አከፋፋይ ዕውቁ ፖለቲከኛ ኬንቶ እንደሆነ ከሰማ በኋላ በቀጣዩ ቀን ከጓደኞቹ ጋር በመሆን የኬንቶ ዋና ቢሮ ወደ ሆነው አደንዛዥ እጹ አለበት ወደ ተባለው ስፍራ ያመራል። የዛን ዕለትም ኬንቶ ትልቅ የምርጫ ቅስቀሳ ፕሮግራም አዘጋጅቶ ስለነበር አካባቢው በሙሉ
በፖሊሶችና በኬንቶ ደጋፊዎች እንደተከበበ እነ ሬን ያያሉ። ያናሚም ሬን ከጓደኞቹ ጋር በመሆን የኬንቶ ሕንፃ ወደሚገኝበት ቦታ እንዳመራ ስትሰማ ጊዜ እሷም ፈጥና ከሪዮ ጋር በመሆን ወደ ቦታው ትደርሳለች። እነ ያናሚም ኬንቶ ምርጫ ቅስቀሳ ወደሚያደርግበት ሕንፃ እንደደረሱ እነሱም የእሱ ደጋፊዎች በመምሰል ለድጋፍ የተዘጋጀ ቲሸርት በመልበስ ከሪዮ ጋር ወደ ውስጥ ይገባሉ። ሬንም ከጓደኞቹ ጋር በመሆን የኬንቶ ሕንፃ ምድር ክፍል ውስጥ ወደሚገኘው ትልቅ መጋዘን አምርተው አደንዛዥ ዕጹን ለማግኘት ፍለጋ ሲያደርጉ ይቆዩና በመጨረሻም ለመረጃ የሚሆናቸውን አደንዛዥ ዕጽ ተደብቆ ያገኙታል። በዛው ቅጽበት ግን ለኬንቶ የሚሰሩ ሰዎች እነ ሬን ላይ ደርሰውባቸው በመሳሪያ ተኩሰው ሊመቷቸው ሲሉ ያናሚና ሪዮ ከኋላ ደርሰው የኬንቶን ሰዎች መሬት ላይ ያጋድሟቸዋል። ያናሚም ኬንቶ ሰዎች እንደሚያስቡት መልካም ሰው ሳይሆን ለገንዘብ ብሎ መጥፎ ሥራ የሚሠራ ወራዳና ቆሻሻ ፖለቲከኛ እንደሆነ ስለገባት ያናሚም ኬንቶን የምርጫ ቅስቀሳ ወደሚደረግበት አዳራሽ ሄዳ ልትጋፈጠው ትወስናለች። ከጥቂት ደቂቆች በኋላም ኬንቶ መድረክ ላይ ንግግር እያደረገ እያለ ያናሚ በንዴት ወደ መድረኩ በመውጣት ምን አይነት ተንኮለኛና አስመሳይ ሰው እንደሆነ በመንገር ኬንቶን ትገስጸው ትጀምራለች። ሕዝቡም ኬንቶን ለምን እንዲህ እንዳለችው ግራ ገብቷቸው እያለ ያናሚ ኬንቶ አደገኛ ዕፅ አዘዋዋሪ እንደሆነ ለሕዝቡ በመግለጽ አሁን ካሉበት አዳራሽ ስር ያከማቸውን በርካታ አደንዛዥ ዕፅ በነሪዮ አማካኝነት አዳራሽ ውስጥ ባለ ግዙፍ ስክሪን ላይ ተቀርጾ እንዲተላለፍ ታደርጋለች። ሕዝቡም ይህንን ሲያይ ጊዜ ልንመርጠው የነበረው ይህን እባብ ነው በማለት እግሬ አውጭኝ ብለው ከአዳራሹ ተጠራርገው ይወጣሉ። በዚህም ጊዜ ኬንቶ በሁኔታው በመበሳጨት በርካታ ቦዲጋርዶቹን አዞ ያናሚን እንዲደበድቧት ትዕዛዝ ቢያስተላልፍም ያናሚ ግን በሚያስደንቅ ብቃት ከኬንቶ ጋርዶቹ ጋር መፋለም ትጀምራለች። ነገር ግን ያናሚ ብቻዋን ስለነበረች አቅም አንሷት በኬንቶ ጋርዶች መደብደብ ስትጀምር እነ ሪዮ ተደብቀው ከነበሩበት ወጥተው ፍልሚያውን ለመቀላቀል ማሟሟቅ ይጀምራሉ። ያናሚም ግን ተማሪዎቿ እንዲጎዱባት ስላልፈለገች ማንም ጣልቃ እንዳይገባ ካስጠነቀቀቻቸው በኋላ ኃይሏን አሰባስባ በድጋሚ መፋለሟን ትቀጥላለች። ከብዙ ትግል በኋላም ያናሚ ሁሉንም የኬንቶን ጋርዶች አፈር ብታስበላቸውም ኬንቶ ግን መሳሪያ ይዞ ስለነበር ያናሚን ተኩሶ ሊገርላት ሽጉጡን ይደቅንባታል። ነገር ግን ኬንቶ ያናሚ ላይ ጉዳት ከማድረሱ በፊት ፖሊስና ያናሚ ያስተላለፉትን ከኬንቶ ሕንፃ ስር የሚገኝ አደንዛዥ ዕፅ ክምችት ስለተመለከቱ ፈጥነው ቦታው ላይ በመድረስ ኬንቶን በቁጥጥር ስር አድርገው ይዘው ይሄዳሉ። ከዚህ ሁሉ ትርምስ በኋላ በቀጣዩ ቀን ያናሚ ወደ ስራዋ ስትመለስ የትምህርት ቤቱ ዳይሬክተር ጋሩ በዘራችው ስራ በጣም እንደኮራባት በመግለጽ በእሷ ምክንያት ብዙ ሺህ ተማሪዎች እሷ ጋር ነው የምንማረው ብለው ለመመዝገብ ወደ ትምህርት ቤታቸው እየጎረፉ እንደሆነ ይገልጽላታል። ያናሚን በሰማችው ነገር ተደስታ ወደ ክፍል ስትገባ ያ በጥባጭ የነበረው ክፍል ጸጥ ረጭ ብሎ በመመልከቷ ያናሚ ከልቧ ደስ ይላታል። በመጨረሻም ከትምህርት በኋላ ያናሚ ሁሉንም የክፍል ተማሪዎቿን አብረዋት ኳስ እንዲጫወቱ ጋብዛቸው ሁሉም ተያይዘው ወደ ሜዳ ሲሮጡ እያየን ታሪካችን ያልቃል።